እንትን በል አምቡላንስ ነገር ጥራ ቶሎ በል በእናትህ እና ደግሞ የባለቤቴ እህት ከጠፉ ኦልሞስት 2 ቀን ሆኗቸዋል በዛም ደግሞ ምን ጠረጥራት እሷን ነው ምክንያቱም እሳቸው ምንም አይነት ጠላት የሌላቸው ሰው ናቸው የኔ ባለቤት በመኖሩ ነው ያ ድርጅት ቀጥ ብሎ እንዲቆም ያደረገው ገባክ ሲጀመር እሷም የመጣችው ገንዘቡን ንብረቱን አይታ ነው እንጂ እንዳልኩ ከሷ ላይፍ ለትዳር የሚያበቃ ራሱ አልነበረም አሉ ማዘር እንዴት ነው ወይኔ አሉ ቲናኔ በደንብ ነው ማቃት ስልክ አንድ አካባቢ ላይ ነበርን በቃ ስልክ ቦዘኔ የሚባል አይነት ሰው አለ አይደለ ቦዘኔ የምትባል አይነት ልጅ ነበረች በጣም መጥፎ ሴት ናት በዛ ላይ በቃ አላቅም ምን አይነት ጋጦጥ የሆነ አይነት ሰው አለ አይደለ በቃ ኢሚዲየትሊ ገለዋለች ማለት ይቻላል በጣም ገለዋለች ማለት ይቻላል ስልክ በጣም ታቃጥለዋለች ከዛ በፊት የነበረው ላይፉን እንደነገርኩክ ነው ማየው አንፃር ልጅ ተቀየረሽ መጥተሽ እሱ የነበረ ሰዓትና አሁን ያለችበት ሰዓት አንድ አይደለም ምታዘኝ አስተዛዘዝ ከእንደገና ደግሞ የኔን ጥርጣሬ ውስጥ ባለፈው ነግሬ ነበር እንደዚህ ምናምን መርዝ ምናምን ብዬ መኪና ውስጥ ነበርኩ ግቢ ውስጥ ብያለሁ ከዛ ለሊት ላይ ምናምን ነገር ስትል ነው ሶጣ ደካክሟል አፉ ላይ ደም ምናምን ተፍቷል ደና ነበርኩ አወርቶኛል ከከሳት ላይ አውርተናል ቁጭ ብለን ማለት ባይነሳም ካልጋ ማለት ኢቭን ራሱ ወደ ቤት መሄድ አይፈልግም ገባክ በቤተሰብም ተመክሯል በቃ በብዙ ሰውም ራሱ ተመክሯል ወደ ቤት ገባ ወደ ቤት ተመለስ በጊዜ አይገባም ይጠጣል ውጪ ነው የሚያመሸው በቃ ብዙ ጊዜውን የሚያሳልፈው ውጪ ላይ ነበር ኢቭን ውጪ ላይ የሚያሳልፈው ራሱ አስበው እየጠጣ በቃ ያሉን ነገሮችን እያሳለፈ ነው የሚውለው ማለት ነው ቅርታ አድርግልኝና እኔ እንደ ምስካሪ አታርገኝና ወደ ፖሊስ አታስወስደኝ እንጂ እኔ ባሏን ገድሏለች በቃ ገድሏለች ነው ማለት ምክንያቱም ካለው ሁኔታ አንፃርና የኛው ወደ መኪናው ስንከተው የነበረው አንፃር ሌት ነው እንዴ ቶሎም ለማገዝም ለመደወልም ስሞክር እንቢ ብለኝ ማለት እንዴት ነው ተውም በቃ ማለት ነው ይቀርራት ትልቅ ብር አለ መሰለኝ በሆነ አካውንት ያስቀመጠው እሱ አንተ የምታቀው ነገር አለ አምጣ ከየት ላምጣን ያለቀ ያ ብር ያስቀመጠበት ቡኩን ነው የት ባንክ ቤት እንደሆነና ምኑ ጋር እንዳስቀመጠው አንተ ታውቃለህ ነው ስለዛ ቪዲዮ ላይ የምታወራው ነገሮች ምናምን አይታችሁታል በቃ ምላሷ ራሱ መጥፎ ነው በቃ ሰይጣናዊ የሆነ ምላስ ነው ያላት እና ለታሰራ ያለው ገና ግን ፍርድ ላይ አልቀረበም ነገሮች እየተጣሩ ነው ያሉት ነው የሚባለው ግን ያው በጣም አዝኗል በእውነት በጣም አዝኗል ስልክ ሰው ፈልጎ ሰው አይገልም አይደል አሁን ልነግርህ የምፈልገው ነገር ለኔ በጣም ከባድ ስለሆነ ፖሊስ ጣቢያ ወስደኝ አንተ የምትፈልጋቸውን ነገሮች እናወራለን እኔ ፖሊስ ጣቢያ ነው ችግር የለውም አጥፋለሁ ካሜራው እንሄዳለን ና ተነስ ከተለያዩ ወንዶች ጋር እንደምትወጣ አውቃለሁ አድርሻት አውቃለሁ ወጣለሁ ብላኝ አይደለም የምትወርደው ግን ስትወርድ ነው ያውቃለሁ የምትገባበት መኪና ውስጥ ምን አይነት መኪናዎች ውስጥ እንደምትገባ ዮሐንስም እያለ ታሞም ማለት ነው አውቃለሁ ይሄን ነገር እኮ ታንሽ አንቺ ጋር ነበር የመጣው አዎ ማላነሳው ምንም እኮ ምናወራው ነገር የለም ማለት ምን ማለት ነው እኔ ለየተጎዳው ነው መፍትሄ ያገኘው ስላልሆነ ማንንም ሰው እዚህ መግባት አይችልም እንዴ እኔ ለከለኪኝ ነው እንዳልገባ ዘላለም እኔ ለህይወቴ ያሰጋኛል ብዬ በጣም ብዙ ሺ ጊዜ ተናግሬያለሁ አንድም ያተደረገልኝ ነገር የለም ገባ ስለዚህ አሁን ራሴን ነው መከላከለው በህግ ነው መሄደው በቃኝ ከዚህ በኋላ ከነሱ ጋር ያለኝ እኮ ይሄንን አሁን በስነ ስርዓት ቁጭ ብለን የተፈጠሩ ነገሮች አሉ የተፈጠሩትን ነገሮች እናውራ እያልኩሽ እኮ እህቱም እንደጠፋች ናት ገባ እሷም ያለችበት አልታወቀም ስለዚህ የልጅ ብዙ ችግሮች ብዙ ጭንቀቶች አሉበት በቃ አይ በፍጹም ምንም አይነት የንብረት ጸም ምናምን የሚባል ነገር የለም ድርጅቱም እንደምታውቀው ነው አትራፊ ድርጅት ነው እሱም እግዚአብሔር ይስጠው መልካም ሰው ስለነበረ ቤትም ሰርቷል በቂ ሆነ ገቢም አለው ለቤተሰቦቹም የሚተርፍ ነው እኔ ራሱ ባዳ ነኝ አይደል ስልክ ምንም ይሁን ደሞ ሚስጥምቦ ግን አንዳንድ ጊዜ ሰው ማለ ይገባል ልክ እንደዚህ አይነት ሰዎች ምናምን ይኖራሉ ገባክ ሰው መስሎ ይቀርቡና ታዳችሁ ነው የታሉ ማዘር የታሉ ማዘር ቶ አቤል ሌላ ነገር ተዳቀ የታሉ ማዘር ናሳየን የት ነው ያሉ የት ነው ያሉት አላቅም በመስኮት ሶፍ ሳደግ በሶፋ ላይ እንዳደረችና አላስተውቃለተኛበት ወይስ ይሁን ወይስ ወጣ አላቅም አመኝታም ተለያዩ ምናምን
ከዛ እሷም ትጠይቀኛለች ምን አዲስ ነገር አለ እስኳ ምን ማጋደወለ ምን ሰራ ምናምን ትለኛለች እሱ ግን አይለኝ አቅም አንሷቸዋል በደፋው ስትል ሰምቻለሁ ይሄን ያህል ምን ሆነዋል በውስጣቸው ያለው ነገር ብቻ አቃጥለዋለች አው ማለት እነሱም ጋር ችግር አለ ቤተሰቡ ምን ጣጣ እንዳለበት ነው ያላቀ ፈሪው ነገር አለ ምደብቂው ነገር አለ እዚህ ቤት ውስጥ የደበቅሽው ነገር አለ እዚህ ግቢ ውስጥ የደበቅሽው ነገር አለ ወይ ምንድነው ራስሽ ምደውዩ የተሰወረ ሰው አለ እሱን ፍለጋ ነው የመጣው የተሰወረው ስለማን ነው የምታወራው ስነ ስርዓት ይዘሽ ለምን አታወሪኝ ጭራሽ እኔን መግዷታቸው ሳያንስ ዛሬ ደግሞ ጭራሽ የተጎዳ ሰው አለ የጠፋ ሰው አለ ምናምን ብለህ እንዴት እኔ ጋር ትመጣለህ ዘላለም እሺ አሁን በስነ ስርዓት ገብቼ እንደነበር አይ በቃ እኔ ካንተ ጋር አላወራም ዘላለም ሰላም ውዴ ዱካሾ ቤተሰቦች እንደምን ከረማችሁ እንደምን አላችሁ ሰላም ደስታና ፍቅር ለእናንተ ይሁን ይያለን እንግዲህ የዛሬው ፕሮግራማችን ተጀመረ ማለት ነው እንግዲህ የዛሬው ፕሮግራማችን የሚሆነው ከዚህ በፊት ሲንከባለል የመጣ ጉዳይ ነው የሚሆነው ክፍል 1 2 3 የፕሮግራም የሰራንበት የወጣንበት የወረድንበት ነገር ነው ለኛም ብዙ እንቆቅልሾችን ብዙ ጥያቄዎችን ጥሎ ያለፈ ነገር ነበረ እንግዲህ ዛሬ ደግሞ በጣም አስደንጋጭ ነገር ወደ ስቱዲዮአችን መጥቷል በዚህ ጉዳይ ላይ ማለት ነው ምንድነው ጉዳዩ ምንድነው ዛሬስ እዚህ ስቱዲዮ እንድንገናኝ ያደረገን የሚለው ነገር አሳጥሬ ነግራችኋለሁ ከዛ በፊት ግን ሼር ላይክ ኮሜንት እና ሰብስክራይብ ማድረግ እንዳይረሳ ማለት እፈልጋለሁ እንግዲህ ሰሞኑን ትንሽ ተቀዛቅዟል ስለዚህ ብዙ ሼር እንድታደርጉልን እንፈልጋለን ይሄንን ቪዲዮም ላይክ አድርጋችሁ እንድትጀምሩ እንፈልጋለን ማለት ነው እንግዲህ የዛሬው ፕሮግራማችን የሚሆነው ባሏ በሞተበት እለት ቀለበት አደረገች ስለተባለችው ስለ ወይዘሮ ቲና ነው የሚሆነው እንግዲህ ይሄንን ጉዳይ ሁላችሁም እንደምታውቁት ላለፉት ሳምንታት ስንወጣና ስንወርድበት የነበረው ጉዳይ ነው እንግዲህ ስለዚህ ዛሬ ይሄ ጉዳይ አዲስ ነገር ይዞ ወደ ስቱዲዮአችን መጥቷል እጅግ በጣም ለማመን የሚከብዱ ብዙ ነገሮች በዚህ ጉዳይ ዙሪያ ተከስተዋል ቲና ማናት የምትሉት ሰዎች ካላችሁ ደግሞ እሱን ታሪክ አሳጥሬ ልንገራችሁ እንግዲህ የመጀመሪያው ስለዚህ ጉዳይ መስማት የጀመርነው በስልክ ነው ስልክ የደወሉልን ደግሞ አቶ ዮሐንስ የተባለ ሟች ወንድምና እህት ናቸው ማለት ነው እንግዲህ ዮሐንስ ወንድምና እህት እዚህ ስቱዲዮአችን ድረስ መጥተው ታሪክ ነገሩን የነገሩን ታሪክ ሁላችንንም ያስደነገጠ ነበር ጆሮአችንንም ጭው ያደረገ ኢትዮጵያ ውስጥ እንግዲህ ያልሰማነው ያላየነው እንጂ ያልተደረገ ምንም የለም የሚለው ነገር ያረጋግጠልን ሆኖ አግኝተናል እንግዲህ እዚህ መተው የነገሩን ነገር ምንድነው ባለቤቷ የሞተለት እሷ ከቀድሞ ሹፌሯ ጋር ቀለበት አስራ ሴሌብሬት ስታደርግ ነበር እንግዲህ የአቶ ዮሐንስና ወይዘሮ ቲና በጣም የእድሜ ጋፕ አላቸው እንግዲህ ይሄንን ተጠቅማ ለሀብት ብላ የገባች ሰው ናት የሚል ታሪክ ሰማን ከዛ በኋላ እንግዲህ ቲናን ሄደን ለማግኘት ስንሞክር እውነትም እንደተባለው ሴሌብሬት ያረገች በሚመስል ሁኔታ አገኘናት እንግዲህ በማግስቱ ደግሞ ይሄንን አስተባበለች እኔ ሳልሆን እነሱ ናቸው ለዮሐንስም ክፉ የነበሩ ሰዎች ናቸው በሱ ሞትም ተጠራጥራቸዋለሁ አለችን እነሱም በተቃራኒው እንግዲህ በዮሐንስ ሞት ቲናን እንጠረጥራታለን ነበር ያሉን እንግዲህ ይሄ ሁሉ እንዳለ ሆኖ በእነዚህ ቤተሰቦች መካከል እውነትም ፍለጋ ስንወጣና ስንወርድ ነበር በዚህ አጋጣሚም በእነሱ መካከል በተፈጠረ ጸብ ወይዘሮ ቲናን እንግዲህ ዮሐንስ ወንድም ጉዳት አድርሶባት እሱ ወደ ማረፊያ ቤት ሲገባ እሷው ወደ ሆስፒታል ገብታ ነበር ከዛም ወጣ ነበር እነሱንም ለማስታረቅ ጥረት አድርገን ነበር በመካከላቸው ያለው ነገር እየተካረረ እንደመጣ ገብቶን ነበር ይሄንን ለማርገብ ደግሞ የተለያዩ ጥረቶች ለማድረግ ሞክረን ነበር ጥረቶቻችን እንዳለ በቲና በኩል ተቀባይነት ሳያገኙ ቀሩና ዛሬ ላይ ደረስን ዛሬ ላይ እንግዲህ በጣም አሳሳቢ ነገር ነው እዚህ ስቱዲዮአችን ድረስ እንግዳችን ይዛ የመጣችው የአቶ ዮሐንስ ወንድም ሁላችሁም የምታውቁት ቲናን ጉዳት ያደረሰባት ሰው እስር ቤት ባለበት ሁኔታ እህቱ እንግዲህ ተሰውረዋል እሳቸው የት እንደገቡ አላቀም ሱጋም ሄጂስ ጠይቅ ሁሌም ያሳስበው እሳቸው ጉዳይ ነው የሚል ነገር ሰማን እንግዲህ 1-2 ቀን አለፋቸው እሳቸው ከተሰወሩ 2-3 ቀን ሆናቸው ስለዚህ የእሳቸው ጉዳይ አሳሳቢ ነው ተብለን
እንግዲህ ጥረቶች እያደረግን ነበረ ከካሜራ ውጪ እሳቸውን ለማግኘት ብዙ ጥረት አድርገናል ክፍለ ሀገር ዘመዶች ይሆናሉ የተባሉ ሰዎች ጋር ሙከራ አድርገናል እስካሁን ድረስ ግን እሳቸውን ደብዛ ማግኘት አልቻልንም እንግዲህ የዮሐንስ ወንድም ባለቤት እዚህ ድረስ መታለች ሄኖክ ይባላል ዮሐንስ ወንድም እንግዲህ የሱ ባለቤት እዚህ ነው ያለችው ከሷ ጋር ቆይታ ማድረግ ነው የሚሆነው ይሄ ታሪክ ወዴት እየሄደ ነው የወንጀል ታሪክ እየሆነ ነው ወይ የሚለው አሳሳቢ ነገር ከጀርባው እንዳለ እየተሰማኝ መጥቷል ስለዚህ ይሄ ታሪክ ባጭሩ መቀጨት አለበት በእነዚህ ሰዎች መካከል የተፈጠረው ነገር ዛሬውኑ መርገብ አለበት ስለዚህ ወደ መፍትሄ የምንሄድ ነው የሚሆነው አብራችሁን ሁኑ ማለት እፈልጋለሁ ሼር ላይ ኮሜንት እና ሰብስክራይብ ማድረግ በድጋሚ እንዳይረሳ ዘላለም ዘገየ ነኝ ያለፉትን ክፍሎች አጠር ያለ ቪዲዮ አዘጋጅተናል እሱን አይታችሁ ስትመለሱ ከዚህ ከስቱዲዮ ቆይታችን የሚቀጥል ነው የሚሆነው ብርድ ምን ያመጣል ከማንቀጥቀጥ ሌላ አለው ስሚ እስካሁን የለማንኩሽ ዝም በይ ምን ያልኩ በሰው ጀምሮ በሰይጣን ይጨርሳል ተረጋጉ ማዘር እንዴ ተረጋጉ አራ ግን ያው ትንሽ የጩቤው የተወጋውት ቦታ የህመሙ እስካሁን አልጠፋምና ትንሽ እንቅስቃሴዎች በማረግበት ሰዓት በጣም ህመም አለው እና እንደ ልቤ አሁን ብዙም መንቀሳቀስ አልቻልኩም እንግዲህ ጓደኛ ይበልጣል አይደል ከቤተሰብም ከምንም ኔጋ ነው የሚያሳልፈው አንዳንድ ነገር የሚፈልግ ብዙ ነገሮችን ሸክሞችን ራሱ የሚያራግፈው ኔጋ መጥቶ ሁለት ደግሞ ለሊት እንዳለችው የሚወረወር ነገር አለ ሌላ እምነትም ይኑራቸው አላቅም የተቆረጠ አይጥ እናገኛለን ደም ተንጠባጥቦና ያለን የተለየ ባዕድ ነገሮች ውሻ አለ እንግዲህ ጀርመን ሼፐር ውሻ አለ ግን እንዴት ተገብቶ እንደሚደባ አሁን ደርሰህ ምንም እንደማያቅሰው አትሁን እኔ አቃር ገባህ አይደለ ምክንያቱም እያንዳንዱ ይበሉ እንጂ ተረጋጊው ይበሉ እንጂ አንቺ ከደሙ ነፃ ነሽ ለባልሽ ምን ያህል መስዋዕት እንዳለ ምን ብለው ነው ሚዲያ ላይ ያወጡት እኔ እኮ አሁን ሰው እኔን እየፈረጀኝ ነው ያለው ገባህ አይደለ ለምን እንዴ ባሉ አልኩበት ለምንድን ነው ስም የሚጠፋው ሰሚኛለሽ የሮጣ ሁሉ አይደርስም እግዚአብሔርና ጊዜ እውነቱን እስከሚያወጣው ድረስ ወደ ሰላሙ ብንመጣ ይሻላል ብለን እንጂ በጣም ነው የምትወደው በጣም ነው የሚወዳት እንኳን አይደለም የመድኃኒትና ማስገደል ሱልትገባ ለራሷ ጊዜዋን ገና ናትኩ ወይና ለይልች ማለች ማለት በጣም ከሰውነቷ በላይ በሽታ ላይ እንዳትወርቅ ነው ማለት ምንም ነገር ቢሆን እያስመሰልኩ አይደለም ምክንያቱም በቃ ዝም ብዬ ማልቀስም አልፈልግም በቃ እንዳልኩ ነው በቃ እኔ ቀድም ያልቅሻለሁ ለሱ ግን ከንብረቱም ከቤቱም ከምንም ነገር በላይ ህይወቴ ነው ለኔ ያሰጋኛል ገባ ከዛሬ ነገ ሞታለሁ ያልኩ ነው ያሰጋለሁ ገባ እንኳን እሱ ልገል ህይወቷ ገባ ጠጥቶ መጥቶ ምናምን ነው በነጋታው ድርጅቱን የሚረብሸው እቃ ሲያወጣ ምናምን ገባ ስለዚህ ከስሩ ሌሎች ትንሽ ብሮች የሚሰጣቸው ጓደኞች ገባ እንዲሁም የሰፈር ዱርዮች አሉ በደንብ አቃለሁ አንድ ወር እንደዚህ በጣም ከመተኛቱ በፊት ደም ነበረ ያስተፋው በጣም ነበር ይደነገጥኩት እውነት ነው ማለት በጣም ደነገጥን እንዴ ይሄ ነገር ምናምን ስል እንደ ነስርም ነገር መሰለኝ ስጠጋ ግን ካፉ ነበረ ያ ደም እየፈሰሰኝ ነበረው መኪና ውስጥ ከኋላ ነበር እሷ ላይ ነበር የተኛው አይት ግን ይፈሰሰው እንደምታይ ካፉ የሚፈሰው እንደምታይ ተፏል ማለት እና ጆሮ ላይ ዘጋው አልሰማኝም ወይስ ምን ሆኖ ነው ደግሜ ልደውለት ስደውልለት ምንድነው የምትጨቀጭቀኛል ኃይልን ገረኮ ብዬ ነው እኛም ወደ ዛሬ እንደምን ሄዷል እንዴት እንደደነገጥኩ መሬት ብትከፈል ብገባ ምን ልትነግረኝ ነው ነገር ይሄ ማንሻኮክ እኔ እንግዲህ ከማን ነው የሚደርሰው ከዛ በላይ እንግዲህ ሹፌሩ ተጨንቆ ነው ለኔ ይደውላል እኔ ወርጭ ስመጣ ልክ እንደሌላ ነገር ወይ ፍሪጁ እንኳን አላስገቡት የሆነ ጊዜ ታይም ድረስ ይቆየው ከዛ ወደ ራሱ ሲመለስ በደንብ ህክምና አድርገው ምናምን ጉበት እንደሆነና ውስጡ በጣም እንደተጎዳ ከባረጅም ጊዜ ውስጥ ሆኖ ግን ህክምና እንዳላገኘ ሁላ ነበር በሰዓቱ የተነገረኝ ማለት ነው ጉበት ሲባል እሰማለሁ ግን ይሄን ያህል ስር ሰዶ እስከ መግደል እንደማይደርስ የምር እኔ አላቀም ነበር የመከራው ብዛት በዛብኝ እንጂ ወንድሜን በሞት አጣው
ትንሹንም አሳልፌ ለእስር ቤት ሰጠው። ልፋቴ ድካሜ ለነሱ ብዬ ለራሴ ሳልኖር ወንድሜን ታስፈታልኝ ባካችሁ እንደው ከፈጣሪ ብለሽ ለእግዚአብሔር ብለሽ ግድ የለም ሁሉን እግዚአብሔርና ጊዜ ይፈታዋል። በቃ ይሄን ያህል ነው የሚወደኝ። ከማን ግን ዛሬ እሱ እንደዚህ መስዋዕትነት የከፈለልኝን ሰው ገደለሽ መባል ነው ያለው። እሺ ሰላም እንዴት ነሽ? ሰላም እንዴት ናችሁ? አለን። እስቲ ራስሽን አስተዋውቂንና እንግዲህ እዚህ ኬዝ ውስጥ ምንድነው ያንቺ ዝምድና ወይንም ከነዚህ ቤተሰብ ጋር ያለሽ ግንኙነት ምንድነው የሚለውን እሱን ነግረሽን እንጀምር። እሺ ስሜ ትህትና ይባላል እና የዮሐንስ ወንድም ባለቤት ነኝ። እዚህ የመጣሁበት ምክንያት እንደምታውቁት ባለቤቴ ስር ላይ ነው የሚገኘው እና የታሰረውም ደግሞ የወንድሙን ሚስት አደጋ አድርሶባታል በሚል ነው እና እዛ ላይ ደግሞ ቅሬታ ስላለን ነው እኛ ማለት ነው። እንደምታውቁት የሷንም ታሪክ ሰምታችሁታል። እሱም ደግሞ በሷ ምክንያት ብዙ ነገር በጣም ብዙ ነገሮችን እንደሆነ ታውቃላችሁ እንደሰማችሁት ነው ታሪኩን። እና ደግሞ የባለቤቴ እህት ከጠፉ ኦልሞስት 2 ቀን ሆኗቸዋል። በዛም ደግሞ ምን ጠረጥራት እሷን ነው። ምክንያቱም እሳቸው ምንም አይነት ጠላት የሌላቸው ሰው ናቸው። ትልቅ ሰው ናቸው። በጣም የተከበሩ ሰው ናቸው። በቃ በጣም ምስጉን የሚባሉ ሰው ናቸውና ያን ያህል ጠላት አላቸው የሚባሉ ሰው አይደሉም። ስለዚህ ይሄም ነገር ደግሞ ከሷ የመጣ ነው። እኔ በጣም እውነት ለመናገር እዚህ እንደዚህ ቤተሰብ የተወሳሰበ ጉዳይ ያለው ቤተሰብ አይቻላቅም ማለት ይቻላል። ግሩፕ ይዟል። የሆነው ጽንፍ ቲናን ልክ ናት፣ እሷ መልካም ሰው ናት ይላል። ግማሹ ደግሞ በእናንተ በኩል ያሉትን ሰዎች ያመሰግናል፣ እነሱ ናቸው ልክ ይላል። ይሄ ቤተሰብ ጸብ ውስጥ ከገባ እንደው ምን ያህል ጊዜ ቢሆነው ነው በዚህ ልክ የምትወቃቀሱትና በቡድን ተዋርናችሁ ነገሮችን እያደረጋችሁ ያላችሁት የሚለው ጥያቄ የሆነብኝ ነገር ነው። እንደው እንደ ወጣትም ለዚህ ቤተሰብ ቅርብ እንደሆነም ሰው እዚህ ቤተሰብ ውስጥ አለ የምትዩ ችግር ምንድነው? መቼ ነውስ እነዚህ ቤተሰቦች እንደዚህ እስከመጠማመድ በህይወት እስከመፈላለግ የደረሱት የሚለውን እስቲ ባጭሩ ካንቺ እንስማ። ጸባቸው የጀመረው ትንሽ ቆየት ብሏል። ታሪኩን ሰምታችሁት ከሆነ መጀመሪያ የሞተች የዮሐንስ ሚስት ነበረች፣ ከቲና በፊት ያገባት ማለት ነው። እሷ እኔ በርግጥ እሷ ካረፈች በኋላ ነው ባለቤቴን ያገኘሁት። ነገር ግን እንደሰማሁት ታሪኳን እሷ በጣም ጥሩ ሴት ነበረች፣ በጣም የምትንከባከበው በጣም ለሱ የምትሆን ሴት ነበረች። ግን የቤተሰቡ ግንኙነት እሷ በነበረች ሰዓት አሪፍ ነበር። አዎ በጣም ከምትለው በላይ በቃ ከምታስበው በላይ በጣም ጥሩ የሚባል ግንኙነት ነበረው። ነገር ግን ቲናን ካገባት በኋላ ነው ነገሩ የተጀመረው ማለት ነው። ማለት ቲና ማለት በእኔ እድሜ ያለች ልጅ ናት። በጣም ማቃት ልጅ ናት። በጣም እንግባባ ልጅ ናት። ስልክ በቃ እንዴት እንደተጋቡና እንዴት እንዳገኛት እንዴት ከእንደሱ አይነት ሰው ጋር እንደተገናኘች ራሱ እኔ በጣም የሚገርመኝ ነገር ነው። ቲና ናቃታለሁ ስትይ እንደው ምን ያህል ነው የምታውቂያት? ብዙ ሰዎች እያሉኝ ነበረ ቲና የድሮ ህይወቷ አሪፍ አልነበረም ምናምን ይሉኛልና ምን ያህል ነው የምታውቂያት እንደው አንቺ? ቲናን በደንብ ነው ማቃት። ስልክ አንድ አካባቢ ላይ ነበርን። በቃ ስልክ ቦዘኔ የሚባል አይነት ሰው አለ አይደለ? ቦዘኔ የምትባል አይነት ልጅ ነበረች። በጣም መጥፎ ሴት ናት። በዛ ላይ በቃ አላቅም ምን አይነት ጋጦጥ የሆነ አይነት ሰው አለ አይደለ? ጋጦጥ አይነት ሰው ነበረች። እና አላቅም በምን ምክንያት ራሱ ከሱ ጋር ገብታ እንደዚህ አይነት ላይፍ እንደጀመረች ምንም አልገባኝም። እኔም ቆይቶ ከተጋቡ ምናምን በኋላ ራሱ በጣም በቃ ስልክ በቃ ኢሚዲየትሊ ገለዋለች ማለት ይቻላል። በጣም ገለዋለች ማለት ይቻላል። ስልክ በጣም ታቃጥለዋለች። ከዛ በፊት የነበረው ላይፉን እንደነገርኩክ ነው። በጣም ምርጥ የሚባል ላይፍ የነበረው ልጅ ነው። ግን አሁን ላይ የነበረበት ሁኔታ በቃ በጣም ይጠጣ ነበረ።
በጣም ሱሰኛ ሆነ በጣም ይበሳጭ ነበር ኢቭን ታሞ እንደነበር ታውቃለህ የጉበት በሽተኛ ሆኖ ነበር ያ ሁሉ የሆነው ራሱ በሷ ምክንያት ነው በጣም መጥፎ ሴት ናት በጣም ማለት ነው በቃ እንዴት አሁን በሷ ምክንያት ነው ብለን እርግጠኛ መሆን እንችላለን አንዳንድ ሰዎች ስንጠይቃቸው በቤተሰቦቹ ምክንያት ነው እነሱ ለሀብት እንትን ይሯራጣሉ የሚያሳስባቸው ገንዘብ ብቻ ነው ወንድምየው ድርጅቱንም ይበጠብጣል which is አንቺ ባለቤት ብዙ ነገር ያደርጋል ከድርጅት ጋር ያወጣል እነዚህ ነገሮች ብስጭት ውስጥ ይከቱትና ይጠጣ ነበር የሚል ነገር ነው የሰማነው አሁን አንቺ ደግሞ በተቃራኒ እየነገርሽን ስለሆነ በሷ ምክንያት ነው የሚያስብለው ምንድነው እንደዛ የሚባለው ነገር በፍጹም ውሸት ነው ገባክ እንደውም የኔ ባለቤት በመኖሩ ነው ያ ድርጅት ቀጥ ብሎ እንዲቆም ያደረገው ገባክ ሲጀመር እሷም የመጣችው ገንዘቡን ንብረቱን አይታ ነው እንጂ እንዳልኩ ከሷ ላይፍ ለትዳር የሚያበቃ ራሷ ነበር ገባክ የሆነች የስስተውነ ባህሪ ስላላት ተለሳልሳ ገብታ ነው እንደዛ የሆነችው እንጂ ምንም በኔ ባለቤት ምክንያት የሆነ ነገር የለም በሱም ቤተሰቦች የሚበሳጭ አይነት ሰው አልነበረም ለምን ብትል በሱ ቤተሰቦች ምክንያት ቢበሳጭ ኖሮ ይሄ ሰውዬ ከዚህ በፊት የነበረው ላይፍ አይኖረውም ነበር ልክ አሁን የነበረበትን ላይፍ ነበር የሚኖረው ገባክ የሱ ላይፍ የተበጠበጠው በቃ just እሷን ካገባት በኋላ ነው ገባክ ስለዚህ እቺ ልጅ መሰሪናት ባንላት ታዲያ ምን እንተናለው ሁሉም ነገሯ በቃ የሆነ የእባብ አይነት ሰው ናት የእባብ አይነት ባህሪ ነው ያላት ስለዚህ በሷ ምክንያት ነው በቃ እሷ በጣም መጥፎ ሰው ናት ኢቭን ራሱ ወደ ቤት መሄድ አይፈልግም ገባክ በቤተሰብም ተመክሯል በቃ በብዙ ሰውም ራሱ ተመክሯል ወደ ቤት ገባ ወደ ቤት ተመለስ በጊዜ አይገባም ስልክ ወንድ ልጅ ትዳር ካለው እና ቤቱ የሞቀ ከሆነ ጭራሽ ውጪ የማይመኝ ነው የሚሆነው አይደል እንዴ ግን የሱ ነገር በፍጹም ተቃራኒ ነበር ምክንያቱም ይጠጣል ውጪ ነው የሚያመሸው በቃ ብዙ ጊዜውን የሚያሳልፈው ውጪ ላይ ነበር ኢቭን ውጪ ላይ የሚያሳልፈው ራሱ አስበው እየጠጣ በቃ ያሉን ነገሮችን እያሳለፈ ነው የሚውለው ማለት ነው ይሄ ደግሞ ሊሆን የቻለው በሚስቱ ምክንያት ነው ምክንያቱም ሚስቱ ጥሩ ብትሆንለት እቤቱን ናፋቂ ብታረጋው ኖሮ ያ ሁሉ ነገር አይፈጠርም እሱም ለዚህ አይደርስም ነበር ገብቷል ግን አላቀም እኔ በቃ በጣም የሚያሳዝን ነገር ነው እሱ ላይ የሆነው ማለት ነው ስለዚህ አሁን የኔ ባለቤት ራሱ ያንን ባያረግ ምን ይገርማል ስልክ የሚገርም ነገር አይደለም በቃ ልክ ነው ያደረገው ነገር ልክ ነው ብዬ ነው ማስበው ማለት ቲና ላይ ያደረሰው ጉዳት ነው አዎ በቃ እሱም ጉዳት ያደረሰባት ካቅም በላይ ቢሆንበት ነው ገባክ ካቅም በላይ ስለሆነበት እሷ ማለት በቃ ምላሷ ራሱ ቪዲዮን አይታችሁታል አይደል ስለዛ ቪዲዮ ላይ የምታወራው ነገሮች ምናምን አይታችሁታል በቃ ምላሷ ራሱ መጥፎ ነው በቃ ሰይጣናዊ የሆነ ምላስ ነው ያላት እና ታዲያ ባይደርስባት ምን ይገርማል እንደው የባለቤትሽ ሁኔታ አሁን ምን ላይ ነው ያለው እኛም ያው እንግዲህ የግ ጉዳይ ካልሆነ ብላ ነገሮች እየተጣሩ ነው የሚገኙትና አሁን እሱ እንዴት ነው ያለው ምንድነው የሚሰማው እሷንም እስር ቤት ነው ያለው እንደታሰረ ያለው ገና ግን ፍርድ ላይ አልቀረበም ነገሮች እየተጣሩ ነው ያሉት ነው የሚባለው ግን ያው በጣም አዝኗል በእውነት በጣም አዝኗል ስልክ ሰው ፈልጎ ሰው አይገልም አይደል በቃ በዛ ሳል ላይ ንዴት ላይ ነበር የምታረገው ነገሮች ያናድዱት ነበር የሆነች ያለችው ነገር ያናድደው ነበር በዛ ላይ ደግሞ እንዳይከው ሀዘን ላይ ነው ያለው በጣም የሚወደው ወንድሙን ያጣው ገባክ እህቱም እንደጠፋች ናት ገባክ እሷም ያለችበት አልታወቀም ስለዚህ የልጅ ብዙ ችግሮች ብዙ ጭንቀቶች አሉበት በቃ ስለዚህ አሁን ላይ ደግሞ ያለበት ሁኔታ እስር ቤት ውስጥ ነው ያለው ምን እንጃኔ የሱ ጤንነት ራሱ ያሳሰበኝ ነው ያለው እሺ እንግዲህ ለሱም እንግዲህ ባለበት ቦታ ሰላሙን እንመኝለታለን ያደረገው ነገር በጣም ወንጀል ነው እንደዚህ አይነት ነገሮች እኛ ባለንበት ቦታ መፈጠራቸው በራሱ በጣም ነው ያናደደን ምክንያቱም እኛ ባናገናኛቸው እኛ እንድባንል እንደዚህ አይነት ነገር ላይፈጠር ይችላል ነበር አንቺ ስለቲና ብዙ አቃለው ብዙ ነገር አድርጋለች ቲናለሽ
ስለ ቤተሰቦቹ ግን በጣም ብዙ ነገር እንሰማለን። እነሱ ገንዘብ ወዳድ ናቸው፣ ብዙ ነገር አድርጎላቸው ተነስቶ አይጠግቡም፣ አሁንም ገንዘብ ነው የሚፈልጉት፣ አሁንም ንብረት ነው የሚፈልጉት የሚል ነገር ሰምተናል። በእርግጥ ከነሱ አንደበት እኔ አንድም ጊዜ የንብረት ጉዳይ ሲያነሱ አላየሁም። የተደረገው ነገር በደል ነው የሚል ነው እንጂ በንብረት ጉዳይ ላይ ሲያወሩ ሰምቼ አላውቅም። ግን እንደው እንደ ቤተሰብ የንብረት ግጭት አለ በዚህ ቤተሰብ መካከል? አይ በፍጹም ምንም አይነት የንብረት ጸብ ምናምን የሚባል ነገር የለም። ድርጅቱም እንደምታውቀው ነው፣ አትራፊ ድርጅት ነው። እሱም እግዚአብሔር ይስጠው መልካም ሰው ስለነበረ ቤትም ሰርቷል፣ በቂ የሆነ ገቢም አለው፣ ለቤተሰቦቹም የሚተርፍ ነው። ስልክ በቃ ምንም በገንዘብም በንብረትም የሚያጋጫቸው ነገር የለም። ገባክ? ግን ያው እሱ በጣም መልካም ሰው ነው። ገባክ? መልካም ሰው ነው። እንኳን ለቤተሰቡ ይቅርና ለውጪ ለባዳ የሚሆን ሰው ነው። እና እኔ እንጃ ስለሱ አውርቼ ምንም አልጠግብም። እኔ ራሱ ባዳ ነኝ። እኔ ባዳ ነኝ አይደል? ስልክ ምንም የወንድሙ ሚስጥም ብሆን ግን አንዳንድ ጊዜ ሰው መሀል ላይ ይገባል። ልክ እንደዚህ አይነት ሰዎች ምናምን ይኖራሉ። ገባክ? ሰው መስሎ ይቀርቡና አንዴ ሶፍት ይዛችኋል። በጣም ይቅርታ እናንተን መረበሽኳችሁ። ተቀለም እንደሚያስለቅሰኝ እሱ በጣም መልካም ሰው ነው ማለት ለብዙ ሰው ቢተርፍ ሰው ነው። በቃ ለብዙ ሰው ማለት ነው። ለሀገር ይተርፋል። ስልክ ደግነቱ ያለውም ንብረት ብዙ ነገሩ በቃ ብዙ ነገሩ ግን በእንደዚህ አይነት መሰሪ ሴት እንደዚህ ሲጠቃ ሳይው በጣም ነው የሚያሳዝነኝ። በእውነት መጨረሻው ይሄ መሆኑ በጣም ነው የሚያሳዝነኝ። በቃ ፈጣሪ አልፈቀደም። በዚህ ከይሲ ምክንያት ነው የተቀጨው። እሺ እንደው የማዘር መጥፋት አሳስቦኛል ብለሻል። እንደው እሳቸውን ለማግኘት ጥረት አላደረግሽም ወይ? ዘመድ ጋም የተለያየ ቦታም ቼክ አላደረግሽም ወይ? በዛውም ጥርጣሬሽ ምንድነው ታዲያ? ብዙ ቦታ ፈልገናቸዋል። ዘመድ ጋም ሁሉም ጋር ደውለናል። ሄደንም ለማየት የሞከርናቸው ቦታዎች አሉ። ግን በቃ ምንም ያገኘነው መፍትሄ የለም። ሲቀጥል ደግሞ ምንድነው ጥርጣሬሽ ምንድነው ካልከኝ እኔ ጥርጣሬ ከሷ አያልፍም። በቃ እሷ ጋር ነው የሚሆነው ጥርጣሬ። ስልክ አሁን ከሐኪም ቤት የወጣችበት ጊዜ ቢሆንም ምንም ለማድረግ የምትመለስ አይነት ልጅ አይደለችም። ምናልባት ያንን የኔ ባለቤት ለመበቀል ያደረገችው ነገር ሊሆን ነው ብዬ ነው ማስበው እኔ። ምክንያቱም እሱ ልታገኘው አትችልም፣ እሱ ስር ላይ ነው ያለው። ስለዚህ የኛን ቤተሰብ ልትበቀል የምትችለው ከቤተሰቡ አንዱን ሰው በመያዝ ነው ብዬ ስለማስብ ከሷ ራስ አይወርድም። በቃ እሷ ናት እንደዚህ ያደረገቻቸው ወይ የሆነ ቦታ ወስዳቸዋለች። ለምን እንደዚህ ልታደርግ ትችላለች? ምክንያቱም አንደኛ ያደረሰባት ጉዳት አለ፣ የኔ ባለቤት ያደረሰባት ጉዳት አለ። ሁለተኛ ደግሞ ያው በቀን ነው የተያዘችው። በቃ ሳይቀርሙ ልቅዳማቸው የሚል ነገር ስለሆነ ውስጧ የሚኖረው። ሲቀጥል ደግሞ ንብረትና ገንዘብ ላይ ያላትን አቋም ታውቀዋለህ እንዳልኩክ ነው። ስለዚህ ምንም አይነት ቤተሰብ እንዲኖር አትፈልግም፣ ምንም ወራሽ እንዲኖር አትፈልግም። በቃ ሁሉ ነገሩን ወደ ራሷ ማድረግ ስለምትፈልግ ያሉትን ሰዎች ማራቅ ነው የምትፈልገው። ገብቷል? ምን ታደርጋቸዋለች ብለሽ ትገምቻለሽ? እንጃ ፈጣሪ ክፉን ያርቀው እንጂ እንጃ። እሳቸውም ወንድማቸው የሚሆኑ ነው ይመስል። እሺ እንግዲህ እዚህ ስቱዲዮአችን ድረስ መተሽ ለሰጠሽን መረጃ ከልብ እናመሰግናለን። እኛም ያው ፖሊስም ጉዳዩን አውቆታል፣ የእሳቸውን መጥፋት መሰወር አሳውቃቸዋል። ስለዚህ እኛም በራሳችን መንገድ ይህንን ጉዳይ ማጣራትና እሳቸውን መፈለጋችንን እንቀጥላለን። እናንተም አዲስ ነገር ካለ እያሳወቃችሁ እንቀጥል። ምናልባትም ቲና እንግዲህ ዛሬም ደውዬላታለሁ፣ ማታም ይሄንን ጉዳይ ስናወራ ደውዬላታለሁ።
ስልኬን ልታነሳ አልቻለችም መሄድ ይኖርብኛል እሷ ጋር እጄ ያለውን ጉዳይ ከሷም ለማጣራት ሞክራለሁ የማዘርንም እንግዲህ ፈልጎ የማግኘቱን ስራ እንሰራለን ማለት ነው ከልብ አመሰግናለሁ እዚህ ድረስ ስለመጣሽ እሺ እኔም በጣም ነው ማመሰግናችሁ እሺ እንግዲህ ተመልካቾቻችን ታሪኩን እንዳያችሁት እንግዲህ ከቀን ወደ ቀን እየተወሳሰበ መጥቷል ነገሮች አሁን ወዴት ያመሩ እንደሆኑ እንኳን እርግጠኛ ሆነን መናገር የምንችልበት ደረጃ ላይ አይደለም ያለነው በእነዚህ ቤተሰቦች መካከል እየተፈጠረ ያለው ነገሮችን እያወሳሰበብን ይገኛል እንግዲህ የእኚናት መሰወር ወይንም መጥፋት እንግዲህ ከጀርባው ይኖራል ተብሎ የታሰበው የቲናጅ ነውና እሷን ደግሞ ለማናገር ቀደም ስነግራችሁ እንደነበረ በጣም ጥረት ሳደርግ ነበር ስልክ ልታነሳልኝ አልቻለችም ከትላንት ማታ ጀምሮ ዛሬም በተደጋጋሚ ደውያለሁ እንግዲህ እሱን ልታነሳልኝ ስላልቻለች እዚህ ድረስ ለመምጣት ተገድጃለሁ አሁን የምንገኘው እንግዲህ የወይዘሮ ቲና ወይንም ያቶ ዮሐንስ ቤት በራፍ ላይ ነው እዚህ ቦታ የመጣንበት ዋንኛው ምክንያት እንግዲህ የእኚናት መሰወር ከምን ጋር ይያያዛል የሚለውን ለማጣራት ነው ከሷ ጋር ቆይታ ምናደርግ ይሆናል ገብተን እንግዲህ ሷና አግኝተን አንዳንድ ጥያቄዎችን ጠይቃታለን ከዛ በኋላ ምላሿ ምን ይሆናል የሚለው ከሷ አንደበት የምንሰማ ነው የሚሆነው አብራችሁ ነው ሰላም እንዴት ነሽ ቲና ስልክ ስደውል እኮ አታንሽ አንቺ ጋር ነበር የመጣነው አዎ ማላነሳው ምንም እኮ ምናወራው ነገር የለም ማለት ምን ማለት ነው እኔ ለየተጎዳው ነው መፍትሄ ያገኘው ስላልሆነ ማንንም ሰው እዚህ መግባት አይችልም እንዴ እኔን ለከለኪኝ ነው እንዳልገባ ዛሬ ለምሳሌ መግባት አትችልም በቃ ምክንያቱም እኔ ምንም እዚህ ጋር መፍትሄ ያገኘው አይደለም እኮ እናወራለን በጣም ብዙ የተፈጠረ ነገር አለ አንቺን አኪዝ የሚያረጉ ነገሮች ናቸው እነሱ ማውራትና ፊክስ ማድረግ አለብን ምንድነው የተፈጠረውን እኮ ላውራሽ እኮ ነው የመጣው አይደል ስለዚህ ለምንድን ነው አሁን በስነ ስርዓት ማታወራ ለምን ስልኬን ራሱ በመጀመሪያ ደረጃ ስልኬን ራሱ ለምን ይኸውልህ ካንተ ጋራ መጣላት አልፈልግም ገባህ አይደል በእንደዚህ አይነት ሙድ ውስጥ ሆኜ አንተ ላለማውራት ብዬ ነው አንደኛ ያለነሰው ገባህ እዚህ ጋር እነሱ የሆነ ነገር በተፈጠረ ቁጥር እየመጡ እኔን መውቀስ እዚህ ጋር የሆነ ነገር እየተፈጠረ በቃ እኔ በቃኝ ገባህ ከዚህ በኋላ እያንዳንዱ ነገር መጨረሻ እነሱ ጋር የሆነ ነገር እንደተፈጠረ አውቀሻል ማለት ነው አይደለም ይኸውልህ አውቀሻል ማለት ነው ወይ ይኸውልህ ልነግርህ ነው እንዳልኩ ነው በቃ ሰዎች ይመጣሉ ቤቴ ሁሌ እንኳን ሁሌ የሆነ ነገር ይደረጋል ገባህ አይደል እኔ ለህይወቴ ያሰጋኛል ብዬ በጣም ብዙ ሺህ ጊዜ ተናግሬያለሁ አንድም የተደረገልኝ ነገር የለም ገባህ ስለዚህ አሁን ራሴን ነው መከላከለው በህግ ነው መሄደው በቃኝ ከዚህ በኋላ ከነሱ ጋር ያለኝ እኮ ይሄንን አሁን በስነ ስርዓት ቁጭ ብለን የተፈጠሩ ነገሮች አሉ የተፈጠሩትን ነገሮች እናውራ እያልኩሽ እኮ ነው እኔ ደግሞ ምናወራው ነገር የተለየ ነገር እየመሰለኝ አይደለም ይኸውልህ ዘላለም እኔ እንድትረዳኝ የምፈልገው ነገር አንድም ነገር ቢሆን አዲስ ነገር ወይም የተለየ ነገር ምታወራ አልመሰለኝ ምክንያቱም ሁሌ አዳዲስ ነገር ነው የሚፈጠረው ሁሉ ጊዜ ማለት ነው አሁን አንቺ ቀድመሽ ምን እንደተፈጠረ አውቀሽ ነው አይደል እኛ እንትን እያልሽና ያለሽ እኔ ያሉት ሁሌ አዳዲስ ነገር ይፈጠራል በቃ ይሄ ይታወቃል እኮ አይደል አንተ ስትመጣ የሆነ ነገር ተፈጥሮ እንደሆነ በደንብ አድርጌ ያውቃለሁ በቃ ገባህ አይደል ዘላለም እኔ ከመጀመሪያው ቀን ጀምሮ አንስቼ ያወራን አልነበረ በስልክ ያወራን ነበረ ስልክ ማንሳት ያቆምሽው አሁን የተፈጠረውን ነገር ስለምታቂ ነው አይደል አሁን በስነ ስርዓት አዋሪ አዳምጠኝ ይልሽ እኔ በስነ ስርዓት ላዋራሽ ነው የመጣሁት የተፈጠረውን ነገር ልነግርሽ ነው የመጣሁት ስለዚህ አንቺም በስነ ስርዓት አስቀምጪን እንደምናወራው ከዚህ በፊት ይኸውልህ ዘላለም እኔ እያንዳንዱ ነገር በቅቶኛል ከዚህ በኋላ ምንም የምናወራው ነገር የለም በቃኝ እያልኩ ነው አንቺ ምፈሪው ነገር አለ ምደብቂው ነገር አለ እዚህ ቤት ውስጥ የደበቅሽው ነገር አለ ምንም መፈራው ነገር የለም እዚህ ግቢ ውስጥ የደበቅሽው ነገር አለ ወይ ይኸውልህ እኔ በቃኝ ምክንያቱም ሁሌ እነሱ የሚፈጥሩት አዳዲስ ነገር ስለሆነ እኔ እነሱን አዳዲስ ነገር ምችልበት አቅም የለኝም በቃ ገባህ አይደል ስለዚህ ሂድ በቃ ዘላለም እኔ ስረጋጋ ራሴ ደውልልሃለሁ ምንድነው ራስሽ ምትደውይው የተሰወረ ሰው አለ እሱን ፍለጋ ነው የመጣው የተሰወረው ስለማን ነው የምታወራው ስነ ስርዓት ይዘሽ ለምን አታወሪኝ ጭራሽ እኔን መግዷታቸው ሳያንስ ዛሬ ደግሞ ጭራሽ የተጎዳ ሰው አለ የጠፋ ሰው አለ ምናምን ብለህ እንዴት እኔ ጋር ትመጣለህ ዘላለም እሺ አሁን በስነ ስርዓት ገብቼ እንደነና አይ በቃ እኔ ካንተ ጋር አላወራም ዘላለም እንዴ እየዘጋሽብኝ ነው ይኸውልህ እኔ ስረጋጋ ራሴ ደውልልሃለሁ አልኩ አይደል እንዴ ሰላም ነው ምንድነው
ተረጋጉ እንጂ ቆይ ምንድነው ቲናዬ ምን ሆነሽ ሂዳን ተገበዩ ለዚህ ምንም ነገር የለም በቃ እኔ ይኸውልህ ይሄንን ነገር ከዚህ በላይ እናቃቸዋለን ግን ይሄንን ነገር ከዚህ በላይ መቻል ስለማልችል አንተ ሂድ ግባ እኔ እነሱን ሸኛቸዋለሁ ለምን አናወራም እሱም እኮ የዚህ ታሪክ አካል ነው አይደል ያወራላ በቃ እናወራለን ምንም እናወራው ነገር የለም ዘላለም እንዴ በቃኝ ቲና ዛሬ አንተ ሂድ ዞር በል በቃ ይኸውልህ እኔ ሁሉም ነገር በቅቶኛል አይደል ምንም ነገር እንደማትሳቱ በቃ ዞር በል ሂድ ተረጋጊ ትንሽ ነው እሺ አሁን እሱ ላይ ለምን እንደምትወጣ ዞር በል አንተ ወጣ ዞር በል ተረጋጉ ምንድነው ቲናዬ ፕሊዝ አንተ ማን ነው ቆይ እዚህ ጋር የሚያዝ አይ አቃለው እኮ ተረጋጉ እንደማመጣ በቃ ስለዚህ ቀጥል እያልኩ እኮ ነው አይደል እንዴ አይደለም እሺ ችግር የለውም እኔ ስረጋጋ እኔ እመጣለሁ በመመጣበት መንገድ እመጣለሁ አንቺ የፈለግሽው ሰላም አይደለም አይደል የምትፈልጊው ከኔ ጋር ደግፈህ ነው መቆም የምትፈልገው ከኔ ጋር ሰላም አይደለም እነሱን ደግፈህ ነው አይደል መቆም የምትፈልገው አንቺ መረበቅ የምትፈልጊው ነገር አለ ማለት ነው ችግር የለውም እኔ በቃ አመሰግናለሁ እሺ እንግዲህ ተመልካቾቻችን እንዳያችሁት ከቲና ጋር የነበረን ቆይታ ስኬታማ ሊሆን አልቻለም ባያችሁት መልክ እንግዲህ አባራናለች እሷ የምትለው ጉዳዩ እኔ በጣም እየተደራረበብኝ አሰልችቶኛል ነው ነገር ግን እኛ ደግሞ አንዳንድ የሚያጠራጥሩ ነገሮችን ነው ከሷ እያየን ያለ ነው እንደዚህ ማድረጓ ሌሎች ነገሮችን እንድንጠራጠርና እንንገፋበት ነው የሚያደርገን ጉዳዩን ገፍተን እንሄዳለን በህግም በሌላም መንገድ ቢሆን እሷን እናገኛታለን እየገፋንበት ነው የምንሄደው ለጊዜው ግን ምንም ማድረግ አልቻልንም ከሷ ጋር ማውራት አልቻልንም እንግዲህ እንዳያችሁት ብዙ ጥረት አድርገናል ለፍተናል ገፍተንም ሄደን እሷን ለማናገር ወደ ቤትም ለመግባት ሙከራ አድርገን ነበር ግን አልተሳካልንም አይ እንትና አላችሁ ነው እኮ እኛ ለናውራ ነው የመጣ ነው በስነ ስርዓት እና ለምንድን ነው እሷ በስነ ስርዓት ማታወራ አዎ ማለት ከባድ ነገር ነው አሁን ራሱ ከሷ ጋር የተፈጠረው ነገር እኔ ለመፈንከት ሞከረች መጥፎ ነገር አደረገች ይቅርታ እኔ አንድ ነገር ልነግራችሁ ፈልጌ ነው እኔ ከደሙ ነፃ ነኝ እና በጣም የምሰራው ነገር ልክ አይደለም በቃ ሳስበው እኔም ራሱ እየጸጸተኝ ነው ምንድነው የተለየ ነገር አለ የምታውቀው ነገር ዘላለም አለ ቁጭ ብለን የሆነ ቦታ ላይ እኔ ምነግር ነገሮች አሉ አረ ችግር የለው እንትን በልልኝ ና ወዴት እንሂድ የት ነው እኔ ቤት አለኝ በታክሲ መሄድ እንችላለን እሺ እንሂድ ና የኛ መኪና አለ ከኛ ጋር ትሄዳለሽ እሺ እንግዲህ ተመልካቾቻችን ተመልሰን መተናል እንግዲህ ተመልሰን ስንመጣ አንዳንድ ነገሮችን ላንተ መንገር ፈልጋለሁ ብሎኝ እንግዲህ ያው የምታውቁት ነው የቲና ሹፌር ነው ለረጅም ጊዜ የሷ ሹፌር ሆኖ አገልግሏል እንዲሁም እንግዲህ አቶ ዮሐንስ እንደ አባቴ ነበር ያሳደገኝ ባይነው እዚህ ቤት ውስጥ ዮሐንስ ቤት ውስጥ ነው ያደግኩት ነው የሚለውና ስለዚህ እንግዲህ ከሱ አንዳንድ ነገሮችን እንሰማለን ቤተሰብን አሳየኝ ባለትዳር የልጅ አባት መሆንን አወኩኝ ግን ምንድነው እንትን ያለ ያለው ነገር አዎ ማለት በቃ ይሄን መናገር የፈለኩበት ምክንያት በቃ በከይደት አንፃር ጥሩ የመጣ ስላልሆነ ነው እና እባካችሁ ለደህንነቴም የሆነ ነገር አድርጉልኝ ይሄም ስላሳሰበኝ ነው በጣም ከብዶኛል ምክንያቱም በሁለቱም ፋሚሊ ያለው ነገር በቃ ብርና ብር ሆነ እነዛም ብር ይላሉ ይቅርታ አድርግልኝና ቲናም ችግር አለባት ምክንያቱም ከማየው አንፃር እየተቀየረች መጣች እሱ የነበረ ሰዓትና አሁን ያለችበት ሰዓት አንድ አይደለም የምታዘኝ አስተዛዘዝ ከእንደገና ደግሞ የኔን ጥርጣሬ ውስጥ ባለፈው ነግሬ ነበር እንደዚህ ምናምን ብዬ ከዛን ቀን በኋላ የምታሳየኝ ፊት ብርጭቆ ላይ መስበር መጥፎ ነገር ስለዚህ እኔ አሁን እንፈልገው መሰለ ብራዘር የነሱ ፋሚሊ ከባድ በቃ ማለት ልገባበትም አልፈልግም እኔ ከዚህ ህዝቡ የሚወቅልኝ ከደሙ ነፃ ነኝ በቃ ስራዬንም መተው ነው የምፈልገው ከነሱ ጋር መቀላቀል አልፈልግም ችግር እንዳለ አቃለው እግዚአብሔር ነቱን ያውጣው እሷ ራሱ እኔ አይ ዶንት ኖ የዛኔ ነገር ያለው መኪና ውስጥ ነበርኩ ግቢ ውስጥ ብያለሁ ከዛ ለሊት ላይ ምናምን ነገር ስትል ነው ሶጣ ደካክሟል አፉ ላይ ደም ምናምን ተፍቷል ደና ነበርኩ አዋርቶኛል ከከሳት ላይ አውርተናል ቁጭ ብለን ማለት ባይነሳም ካልጋ ማለት የሆነ ነገር አለ ብቻ በቃ አሁን ያልከኝ ያለው ቲናም ችግር አለባት ነው ባለፉት ቀናት እንደዚህ አይነት ችግር እንደሚኖር አውቀን መተን ጠይቀናል ደጋግሜ ጠይቄካለሁ
ዛሬ አንተን እንድትቀየር ያደረገ ነገር ምንድነው? ቴንክ ዩ አመሰግናለሁ። እኔ ግፊት አለብኝ፣ ጫና አለብኝ ማለት ከዚህ በፊትም ግልጹ ልናገር እናንተ ጋር ስንቀርብ ቃላቶችህን አረማመድን እኔ ሳውራ ብቻ ስማ እንጂ እኔ ማውራውን ደግፍ እንጂ ከኔ ከማውራው ውጭ በራስ እንዳታወራ ብላኛለች። ጨማምርኳቸውም ነገሮች አሉ፣ በል ያለችኝም ነገሮች አሉ። ወንድምየው መርዝ አርግ እኔ አላሰጠኝም፣ መረ ይቅርታ አድርጉልኝ እንደዛ አርግ አላለኝ። በል ያለችኝ እሷ። ለምንድን ነው ያሻን? በሷ ስር ነው ያሉት። ምን ላድርግ እኔ ልጄን በምን አበሏለሁ? ምንም ቻንስ የለኝም ከዚህ ውጭ። ምን ማለት ነው? አንተ ለሊናክ መኖር እንዴት ከበደ? ወጣት ነህ ሳይ እንደዚህ አይነት ነገር መተ ሚዲያ ላይ ውሸት ማውራት እዚህ ደረጃ ድረስ ለወንጀለኛ የሆነ ነገር መደባበቅ ምን አመጣ? ለኛምኛ ነበር። ልክ ነህ ብራዘር፣ ጸጸተኝ። በቃ አሁን እኮ ጸጽቶኝ እኮ እንቅልፍ ስላጣው ይሄን ነገር ማድረጌ በጣም ስለከበደኝ ብሰቀል ይሻለኛል። እውነትን አጥፍቻለሁ፣ ግን ለልጄ ስል ነበር ያሰብኩት የነበረው። ግን አይሆንም፣ ጸጸተኝ መናገር እስኪያቅተኝ ድረስ። አሁንም አውቀዋለሁ እኮ ይሄን ነገር እሷ ካየችው እኔ ምን ልሆን እንደምችል አውቀዋለሁ። እውነቱ ግን ይውጣ ብዬ ተናገርኩ እንጂ ነገር ላልኖር ይችላል አውቃለሁ። ወስኜ እኔ ማለት በዚህ ልክ እንዴ ነው የምፈራት? አዎ ልታስገድለኝ ትችላለች። ይሄን እንደዚህ ነገር እዚህ በፊት እንደዚህ አይነት ነገር እንደምታደርግ ወይ አድርጋ ታውቃለች? ይቅርታ አድርግልኝና እኔ እንደ ምስካሪ አታርገኝና ወደ ፖሊስ አታስወስደኝ እንጂ እኔ ባሏን ገድሏለች። በቃ ገድሏለች ነው ማለት። ምክንያቱም ካለው ሁኔታ አንፃርና የኛ ወደ መኪናው ስንከተው የነበረው አንፃር ሌት ነው እንዴ። ቶሎም ለማገዝም ለመደወልም ስሞክር እምቢ ብላኝ ማለት እንዴት ነው ተውም በቃ ማለት ነው የቀራት። እና የሆነ ነገር አለ ብዬ አስባለሁ። ምንድነው ያጋጫችሁ? እኔ ብዙ ሰው አጋጥሞኛ ቃል የሆነ በሀብት በምናምን የሆነ ነገር ለመስረቅ ይግባባል። ሌባ ሲሰርቅ ይግባባል ነው። ከዛ በኋላ ክፍፍል ላይ ነው የሚጣለው። አሁን ምንድነው ያጋጫችሁ? አንተ እውነቱን እንድታወጣ እያደረገክ ያለው ነገር ምንድነው? አንደኛ ይሄ እንደምታየው የባህሪ ለውጥ ማምጣቷ እኔ ላይ ወንድ ሆነች። ሁለተኛ ደግሞ ትልቅ ብር አለ መሰለኝ በሆነ አካውንት ያስቀመጠው እሱ። አንተ የምታውቀው ነገር አለ አምጣ። ከየት ላምጣ ነው ያላቅም። ያ ብር ያስቀመጠበት ቡኩን ነው የት ባንክ ቤት እንደሆነና ምኑ ጋር እንዳስቀመጠው አንተ ታውቃለህ ነው። እሱ ደግሞ እንደዚህ ይረዳል። ይሄ መቄዶንያ ምናምን ይረዳል። ብሩን ወዛ አስተላልፎታል። ወይ ንገረኝ ወይ ደግሞ ያለበት ቦታ አምጣ ነው። ነፍሴ ልትወጣ በጠጣሽ ቁጥር ነፍሴ ልትወጣ። ብርጭቆ ተወርውሩብኝ ነው፣ ተተፍቶብኝ ነው፣ ተመትቼ ነው። ሰክራ ስጨርስ ዘው ሶፋው ላይ አልብሻት ከእንደገና ገብቼ ነው የምተኛው። ባለ ትዳር ነህ፣ የልጅ አባት ነህ። ከዚህ ሴት ጋር ግንኙነት አለ? በርግጥ ቀለበት ካንተ ጋር አስራለች? ውሸት ነው ይሄ የሚባለው ነገር የማይሆን ነገር ነው። እንዴት ይመስላል? ቢደረግ እንኳን በዛው ቀን ይከብዳል። ግን ብቻ አይዶን ነው ከተለያዩ ወንዶች ጋር እንደምትወጣ አውቃለሁ። አድርሻት አውቃለሁ። እወጣለሁ ብላኝ አይደለም የምትወርደው፣ ግን ስትወርድ ነው ያውቃለሁ። የምትገባበት መኪና ውስጥ ምን አይነት መኪናዎች ውስጥ እንደምትገባ ዮሐንስም እያለ ታሞም ማለት ነው አውቃለሁ። ይሄን ነገር አንድም ሁለት ሶስት አውቃለሁ በደንብ በስነ ስርዓት ከነስማቸው። ግን ከኔ ጋር ምንም አይነት ከስራ ውጪ ምንም አይነት ነገር ግንኙነት የለንም። ታዘኛለች፣ ፈጽማለሁ በቃ። እና ይሄ ቤተሰብ ከየት አምጥቶ ነው አንተ ላይ እንደዚህ አይነት ነገር ሊያወራ ይችላል? አብዛኛው እኔ ከሷ ጋር ነኝ። አንለያይ። ይዛኝ ትሄዳለች። ስታመሽም አብራኝ ነው። ካምሽ ካለችኝ አመሻለሁ፣ እደር ካለችኝ አድራለሁ። አብረን ስንሄድ ስንወጣ ስላዩ ነው ይሄ ጥርጣሬ መጣው እንጂ ከኔ ጋር ምንም አይነት ኤቪደንስ የላቸውም። ገና ለገና አብረው ወጡ አብረው ገቡ በሚለው እንጂ ዮሐንስ ራሱ እኔን ጠርጥሮኝ አያውቅም። እንዴት ነበረ ግን የቲናና የአቶ ዮሐንስ ግንኙነት የነበረው? የመጀመሪያ ጊዜ ላይ አሪፍ ነበር፣ ደስ ይላል። እቺ 2 አመቷን የነበራቸው ነገሮች በጣም ደስ ይላል። ከ2 አመት በኋላ ግን የነበረው ነገር ግን አንዳንዴ እህትየውንም ደግፋታለሁ እኔ በውስጤ ባልናገርም ማለት ነው። አለቀልኝ። እኔ እንግዲህ ዞላ እየነገርኩ ነው። የሆነ ነገር በሆን ግን አይዶን ነው ችግር የለውም። እሱ ከ2 አመት በኋላ ከዛ በኋላ ያለው ነገር እሱ ደስተኛ ሊሆን አልቻለም። አይዶን ነው በምን እንደሆነ አላውቅም። ቤት መግባት አስጠላው፣ ማምሸት ጀመረ።
በየቀላቸው አምሽተው ይመጣሉ እሱ አንዳንዴ መኪና ይዛል እሷን ደግሞ ያለችበት ቦታ ወስዳታለሁ አመጣታለሁ አንዳንዴ ቶሎና ምናምን ነገር ብሎ ሲገባ የሆነ ሻይ ቡና ይጠጣበር እንደላ ያገኘዋለሁ በመስኮት ሾፍ ሳደግ በሶፋ ላይ እንዳደረችና አናስተውቃለተኛበት ወይ እሱ ይሁን ወይ እሷ ታላቅም አመኝታም ተለያዩ ምናምን ከዛ እሷም ትጠይቀኛለች ምን አዲስ ነገር አለ እስኳ ምን ማጋደወለ ምን ሰራ ምናምን ትለኛለች እሱ ግን አይለኝ ብቻ ግን አንዳንዴ ከሰከረ ዳሽቦርዱን ይመታል ምናምን ቤት አለ መግባት ይፈልጋል አንድ 3 ቀን ምናምን ውጭ ያድራል እሷ ያደረችበት ቀን ያው አላቆም በቁጥር ብዙ ከዛ በኋላ እንደውም በደፋው ምናምን አንዴ እንደውም ምግብ ሳይበላ መድኃኒት ዋጠ እና አካሄዱ ትንሽ ደከም ያለው ነበር መኪናው ሲገባ የራሱ መኪና ውስጥ ማለት ገብቶ ሲሄድ አየችው ገባችና ቶሎ ሄድና ቀድመ ቢሮ ጣለኛለች እሱን ቀደሙ አለች ምን ነው ጋሼ ዛሬ አቅማንሷቸው በደፋው ስትል ሰምቻለሁ ይሄን ያህል ምን ሆነዋል በውስጣቸው ያለው ነገር ብቻ አቃጥለዋለች እንደዚህ አንገብግበዋለች በደንብ ይሄን አቃል እነዛስ ቤተሰብ ለግንኙነታቸው አሪፍ ነበር ከሱ ጋር እንዳትገናኛለችው በቃ እሱማ መገናኘት ይፈልጋል እነሱ ጤናማ ነበር ግንኙነታቸው አው ማለት እነሱም ጋር ችግር አለኩ ቤተሰቡ ምን ጣጣ እንዳለበት ነው ያላቀ እነሱም ጋር ያለ ችግር አለ እሷ ጋርም ያለ ችግር አለ እኔ ማጋ እንደሆነ ግራ ነው የሚገባኝ እንደዚሁ በእሱን በቃ እንደዚህ ተባጭቁት ነው ማለት እሱስ ስለው አይተነፍስ በቃ በወዱ እንደያዘው ነው የሞተው እሱ የሆነ ነገር እንኳን ተፈሶ ቢለኝ እንኳን ትናገራል ለቤተሰቦቹም ክፉ አይናገር ለሚስቱም ክፉ አይናገር ጸጥ ነው በቃ በውስጡ ነው በቃ ትንሽ ከተናደዳልኩ በቃ ዳሽቦርድ ሲመታ ነው ምን ነው ጋሼ ካልኩ አይቶ እዚሁ ነው ይላል እና ሁለቱም ችግር ያለባቸው ቤተሰቦች ናቸው በጣም እሺ አሁን እንግዲህ ያቶ ያንሰት የገቡበት ቦታ አይታወቅም የት እንዳሉ አይታወቅም ይሄ ደግሞ ከቲና ጋር የተያዘ ነገር እንዳለው በጣም እርግጠኛ ሆኜ ነግራለሁ ነገሮች ሁሉ የሚጠቁሙን ወደናንተ ነው ከቲና ጋር ካልተያዘ ካንተ ጋር የተያዘ ነገር አለው ማለት ነው ስለዚህ እኚህ ሴትዮ የት ነው ያሉት እሱን ትነግረኛለህ በጣም ከባድ ማለት ይሄንን ነገርኝ እውነቱን ማወቅ ትፈልጋለህ ግን ይሄን እውነት እኔ ብናገር ወይ ባቅ ነው ምሻይ ብናገር ብቻ አይደለም ግን በጣም ከባድ ነገር ነው ያልከኝ ነገር ግን አሁንም ቢሆን ለልጄ ስል ለእውነት ስል ቢያንስ እኔ እንኳን ባልኖርም ልጄ ቢያንስ መልካም ጥሩ አባት አለው እንዲባል ኢትዮጵያኖችም እንዲያቁት አንድ ነገር ፈልጋለሁ ካንተም ደግሞ አንድ ቃል እንድገባልኝ ይፈልጋል ዘላለም ከባድ ነው ይሄ ስለዚህ እኔን መጀመሪያ አሁን ነው ማለት አሁን ከካሜራ ውጭ አድርገኝና ፖሊስ ጣቢያ ወሰደኝ አብረን የሆነው ሁሉን ነገር ነግራለሁ አልገባኝ ምን ይያልከኝ ነው ያለው አሁን ልነግርህ የምፈልገው ነገር ለኔ በጣም ከባድ ስለሆነ ፖሊስ ጣቢያ ወስደኝ አንተ የምትፈልጋቸውን ነገሮች እናወራለን እንዴ ፖሊስ ጣቢያ ነው ችግር የለውም አጥፋለት ካሜራውን እንሄዳለን ና ተነስ እሺ እንግዲህ ተመልካቾቻችን ያልጠበቅነው ነገር ነው የተከሰተው የነገረን ታሪክ የሆነ ያለው ነገር እጅግ በጣም ካይምሮ በላይ የሆነና ከጠበቅነው በላይ የሆነ ነገር ነው እንግዲህ አሁን በዚህ ሰዓት የምንገኘው እዚህ ቦታ ላይ ነው ተመልሰን መተናል የነቲናና ያቶ ያንስ ግቢ ውስጥ ነው ተመልሰን የመጣ ነው ከእንግዲህ ከአቶ ያንስ እህት መጥፋት ጋር የተያያዘ ወሳኝ መረጃ እዚህ ስላለ እንግዲህ የጋ አካላትም ከካሜራ ውጪ ሆነው እዚህ አብረን መተናል እዚህ ቤት ውስጥ የተደበቀና ማወቅ ያለብን ነገር ስላለ እሱን ገብተን እንትን ልንለው ዝግጁ ነው ከዚህ በኋላ የምትፈራው ነገር የለም በቃ አላውቀው አሁን ከተመኩ በቃ ስለዚህ ቀጥታ ብንገባ እሺ አለ አይደል ግቢስ ግን ሌላም ሰው አለ እዚህ ጋር ናቀዋለሁ 10 ሺህ ብር ነው የከፈለችው
እሺ እንዴት ነህ? ሰላም ነው? ዞር በል እሺ። አስገባን። የታሉ ማዘር? የታሉ ማዘር? ተው አቤል፣ ሌላ ነገር ውስጥ እንዳትገባ። የታሉ ማዘር? ና አሳየን። የት ነው ያሉት? የት ነው ያሉት? አላውቅም እኔ የራሱ ጋር ና ለፖሊሶቹ አንተ ና ለፖሊሶቹ ውስጥ ኧረ ምንድነው? ምን አድርግ ነው የምትሉኝ? ይሄ ነው አይደል ጠባቂ ያልከኝ? እሺ አንተ አሳየን ብቻ እሳቸው የት እንዳሉ። አንተ ለፖሊሶቹ ውስጥ የት ነው? የት እንዳለ አሳየኝ። በዚህ ገብተው ነው መጀመሪያም በዛኛው በኩል ነበር ስታርገ ነበር። እዚህ ጋር አስመትታታለች። የት አለ? አስመትታታለች። ና እሷንም ፈልጓት፣ ፖሊሶቹ ይፈልጓት። ኖ ህይወት ራሱ ያለ አይመስሉኝም። ምን አደናሩ ምግብም ራሱ አልሰጧቸውም መሰለኝ። ቶሎ በል አሉ። ማዘር እንዴት ነው? ወይኔ አሉ በህይወት። አቤት ማዘር